የጌታ ጸጋና ሰላም ይብዛላችሁ ወንድምና እህቶቼ ኢትዮጵያውያንና ኤርትራውያን። እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እግዚአብሔር ደግሞ እድል ሰጥቶን ዳግም ተገናኝተናል። በእግዚአብሔር ፊት ጌታ መልእክት ሰጥቶኝ ወደ እናንተ መጥቻለሁ። አብረን እንጸልያለን። በዚህ ጸሎት አንድን ሰው እግዚአብሔር ይረዳዋል እና ጌታ ይረዳኛል እያላችሁ በእምነት ተናገሩ። ወደ ጸሎት ከመግባታችን በፊት እንደተለመደው ላይክ አድርጋችሁ አዲስ ለዚህ ዩቲዩብ ቻናል የሆናችሁ ሰብስክራይብ አድርጉና ደወል ምልክቱን ተጭናችሁ ኦል በሚለው ላይ አድርጉ። እግዚአብሔር አምላክ የተባረከ ይሁን። እንግዲህ እግዚአብሔር ዛሬ በጣም ለብዙ ሰዎች እንደሚናገር እርግጠኛ ሆኜ ጌታ የሰጠኝን መልእክት ይዤ ወደ እናንተ መጥቻለሁ። አብረን እንጸልያለን። በጣም ድንቅ ነገር እግዚአብሔር በህይወታችሁ ያደርጋል አምናለሁ። ሃሌሉያ። የሚጸልዩ ሰዎች ሁሉ ጊዜ ያተርፋሉ። የሚጸልይን ሰው ጠላት አይበላውም። የሚጸልይን ሰው ሰይጣን አይበላውም። የሚጸልይ ሰው ለሰይጣን ታልፎ አይሰጥም። ብዙ ፈተናዎች ሊኖሩ ይችላሉ። እነዛን ፈተናዎችን እግዚአብሔር በድልና በሞገስ ያሳልፈዋል የሚጸልይን ሰው። ሃሌሉያ። ስለዚህ እግዚአብሔር የሰጠኝን መልእክት ደግሞ በህይወታችሁ ላይ አውጃለሁ። መጽሐፍ ቅዱስ የእግዚአብሔር ቃል መዝሙረ ዳዊት ምዕራፍ 117 ከቅንፍ 118 ላይ እንደዚህ ይላል። ቁጥር 6 እና 7 ላይ ያለውን ቃል ነው ማነበው። እግዚአብሔር ረዳቴ ነው፣ አልፈራም። ሰው ምን ያደርገኛል? ቁጥር 7 እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለው ይላል። እንዴት ደስ የሚል መልእክት ነው! እግዚአብሔር ረዳቴ ነው። በጣም በኮንፊደንስ ዳዊት እግዚአብሔር ረዳቴ ነው አለ። ዋው! እስቲ እግዚአብሔር ረዳቴ ነው በሉ እስቲ። ዋው! እንዴት ደስ የሚል መልእክት ነው! እግዚአብሔር ረዳቱ የሆነለት ሰው መፍራት አይችልም፣ ግራ አይጋባም። እንዴት አልፋለሁ እንዴት ሆናለሁ አይልም። ማውጫ መግቢያው አይጠፋበትም። ለምን ከተባለ እግዚአብሔር ረዳቱ ስለሆነ። ስለዚህ እግዚአብሔር ረዳቴ ነው ይላል ዳዊት አፉን ሞልቶ ማለት ነው። የእግዚአብሔርን እርዳታ ያየ ሰው፣ የእግዚአብሔርን መልካሙን እጁን ያየ ሰው እግዚአብሔር ረዳቴ ነው ብሎ በኮንፊደንስ ይናገራል። ታውቃላችሁ፣ እግዚአብሔር ረዳቴ ነው የሚሉ ሰዎች በእግዚአብሔር የተደገፉ ሰዎች ናቸው። የእግዚአብሔርን እርዳታ ያዩ ሰዎች ናቸው። በህይወታችሁ እግዚአብሔር ረዳት ሆኗችኋል? እግዚአብሔር የልመናችሁን ቃል ሰምቶላችሁ ያውቃል? እግዚአብሔር ከጨለማ እንዴት አልፋለሁ፣ እንዴት ወጣለሁ፣ ይሄንን ሌሊት እንዴት ይነጋልኛል፣ እኔም እንደ ሰው ታሪክ ተቀይሮ አንተን አመሰግናለሁ ብላችሁ እግዚአብሔርን አመስግናችሁ ታውቃላችሁ? እግዚአብሔርን ረዳትነት አውርታችሁ ታውቃላችሁ? እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለው ይላል። ማነው አልፈራም ይላል? ሰው ምን ያደርገኛል? ሰውን አልፈራም ይላል። መጀመሪያ እኔ ረዳት አግኝቻለሁ፣ አባት አግኝቻለሁ፣ የሚረዳኝን አግኝቻለሁ። ሰው ምን ያደርገኛል? ሰው ምንም ሊያደርገኝ አይችልም። ለምን? ረዳት አለኝ፣ የሚረዳኝ አለኝ፣ የሚያግዘኝ አለኝ፣ ድጋፍ የሚሆነኝ አለኝ፣ ጉልበት የሚሆነኝ፣ አቅም የሚሆነኝ አለኝ። እናስ እግዚአብሔር ረዳቴ ነው።
ምን አይነት ኃያል ቃል ነው! እግዚአብሔር ረዳቱ ሆኖ አይቷል ዳዊት ብዙ ጊዜ በሕይወቱ ላይ። ስለዚህ ነው እግዚአብሔርን ረዳቴ ነው ብሎ አፉን ሞልቶ የሚናገረው ዘና ብሎ ኮራ ብሎ። ዛሬ እግዚአብሔር ለአንድ ሰው ረዳት ይሆንለታል። አንድን ሰው ሊያግዝ እግዚአብሔር ይመጣል። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል ይላል። ዋው! በዚህ ሐሳብ ላይ ተመልሼ እመጣለሁ። እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለው ይላል ዳዊት። በጠላቶቼ ላይ አያለው። እግዚአብሔር ጠላቶቼን ይመታልኛል። የእግዚአብሔርን ታላቁን ክንድ አይቻለሁ። ትናንትና ጠላቶቼን መቶ ሲያሳይ አሳይቶኛል። ዛሬ ለአንድ ሰው ጸልያለሁ። የእግዚአብሔር ረዳትነት፣ የእግዚአብሔር ታላቁ ክንድ ዛሬ በጠላቶቹ ፊት ለፊት ላይ እግዚአብሔር ለአንድ ሰው ጠላቶቹን መተው የእግዚአብሔር ረዳትነት ይታያል። ሻባሃታ ካባያ አሜን ነው ወይ? እግዚአብሔር ያስጨነቃችሁን ጠላታችሁን መተው ግራ ያጋባችሁን በር ያዘጋውን ብቻችሁን እንዳላችሁን የነገራችሁን ጠላታችሁን ገልብጦላችሁ እግዚአብሔር ረዳትነቱን ያሳያል። እግዚአብሔር ኃይል ይሰጣችኋል። በጠላት በተከበበ ጊዜ ዳዊት ብዙ ጊዜ እግዚአብሔርን እርዳታ አይቷል። እና አሁን ብዙዎቻችሁ በብዙ አይነት ነገሮች ተይዛችሁ ያላችሁ። አንዳንዱ በበሽታ፣ አንዳንዱ በቤተሰብ ጉዳይ፣ አንዳንዱ በስራ ጉዳይ፣ በተለያየ አይነት ነገር ተይዞ ያሉ ሰዎች አሉ። ዛሬ እናንተን የሚያወጣ የእግዚአብሔር እጅ ይገለጣል። እናንተን የሚያወጣ የእግዚአብሔር ክንድ ይገለጣል። እናንተን የሚረዳ የእግዚአብሔር ክንድ ይገለጣል። ታላቅ የእግዚአብሔር እጅ በኢየሱስ ስም ይገለጣል። ሰውን አልፈራም ይላል። ሰው ምን ያደርገኛል? ምንም አያደርገኝ። እኔ የእግዚአብሔርን እርዳታነት ወይም ደግሞ የእግዚአብሔርን ረዳትነት አይቻለሁ። ሲያግዘኝ አይቻለሁ። ሲደግፈኝ አይቻለሁ። ትናንት ሲያወጣኝ አይቻለሁ። ከሞት አፋፍ ሲያስመልጠኝ አይቻለሁ። ስለዚህ ረዳትነቱን አወራለሁ። አባትነቱን አወራለሁ። እግዚአብሔር ሲረዳኝ አይቻለሁ። ሲያግዘኝ አይቻለሁ። አባት ሲሆነኝ፣ ጉልበት ሲሆነኝ አይቻለሁ። ድጋፍ ሲሆነኝ አይቻለሁ። አሜን 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 አሜን። ዛሬ ለአንድ ሰው የእግዚአብሔር እርዳታ ከዙፋኑ ይፈጥንለታል። ለአንድ ሰው ዛሬ እጅግ የፈጠነ ጉብኝት ለአንድ ሰው ይመጣል አለኝ እግዚአብሔር። ረዳት የሌላችሁ፣ አጋዥ የሌላችሁ፣ ብቻችሁን ያላችሁ አይገርማችሁም? ጭው ከተማ፣ እልም ያለ ከተማ ውስጥ ሆናችሁ ፎቅ ውስጥ እየኖራችሁ ጭው ያለ በረሃ ውስጥ እንዳለ ያክል የተሰማችሁ ሰዎች፣ የልባችሁን የሚረዳ ሰው ያጣችሁ ሰዎች፣ የልባችሁን የምትናገሩትን ሰው ያጣችሁ ሰዎች ታውቃላችሁ። ምድረ በዳ ብቻ ውሃ ምንም የሌለበት ብቻ አይደለም። እልም ያለ ከተማ ውስጥ ህንፃ ውስጥ ሰው እየኖረ ጭው ያለ ምድረ በዳ ይሆናል። አንዳንድ ጊዜ አያችሁ፣ ሰው እያለፈ መዓት ሰው እያወራ እያለፈ ባለበት ምድር ላይ ሰው ብቻውን ሊሆን ይችላል። የልባችሁን ተጠግቶ የሚሰማ የልቤን ማወራው ሰው እንኳን የለኝም በምትሉ ሰዎች አላችሁ። የጌታ መንፈስ ይናገረኛል። እኔ ረዳት ሆናለሁ ይለኛል። እኔ አባት ሆናለሁ ይለኛል። እኔ ጉልበት አቅም ሆናለሁ ይለኛል ጌታ። እኔ ኃይል ሆናለሁ ይለኛል ጌታ። እኔ እንደገና አቆማለሁ ይለኛል ጌታ። እግዚአብሔር ረዳኝ፣ ረዳቴ ነው ብላችሁ የምታወሩበትን ታላቅ ነገር እግዚአብሔር በሕይወታችሁ ያደርጋል። ማቻ ባህታ ካሱ ቬላ ሻባሃታ ካራዲ ካዳባስ ሜጆጎቶጎ ቦጎሮዲ ጋቫላ ሬካያ እንደ እግዚአብሔር ሰው ጸልያለሁ። ከዚህ ሰዓት ጀምሮ ብቻችሁን ያላችሁ
የሚሰማችሁን ያጣችሁ፣ የሚያዳምጣችሁን ያጣችሁ የእግዚአብሔር ክንድ እናንተን ሊረዳ ከሰማይ በኃይል ለእናንተ ይመጣል። መንፈስ ቅዱስ እንደዚህ እያለኝ ነው። ብቻቸውን ያሉ የልባቸውን የሚያወሩትን ሰው ያጡ፣ የሚያማክሩትን እንዴት ልሁን፣ እንዴት ላድርግ የምትሉትን ሰው እንኳን ያጣችሁ ሰዎች፣ ምድረ በዳ የሆነባችሁ፣ ለሰዎች ከተማ ነው፣ ለሰዎች እልም ቅልጥ ያለ ከተማ ነው፣ ለእናንተ ግን ምድረ በዳ የሆነባችሁ ሰዎች አምላኬ እግዚአብሔር እንዲህ ብሎኛል፣ ሊረዳሽ እመጣለሁ፣ ላግዝሽ እመጣለሁ። ብቻሽን አይደለሽም፣ ብቻህን አይደለህም። ክንዴን ይዘረጋለሁ፣ መለኮታዊ ክንዴን ይዘረጋለሁ። ብራሃታ ሻባሃታ ካዩ ሎብሮ ኮቶኮቮሼላ ባሃታ ካባራዲስ ማላዲ ጋባሼሌ በገዲ ጋቦራ ባሻዳባያ። አባቴ ሆይ ጸልያለሁ፣ ታላቅ ድል በሕይወታቸው እንዲሆን በጌታ በኢየሱስም ያንተ እርዳታ በሕይወታቸው እንዲገለጥ፣ ረዳት ከሰማይ እንዲላክላቸው፣ ያንተን እርዳታ እስከሚያወሩ ድረስ፣ እስከሚያበስሩ ድረስ እግዚአብሔር እኮ ረዳኝ፣ እግዚአብሔር እኮ አገዘኝ፣ እግዚአብሔር እኮ ጣልቃ ገባልኝ፣ እግዚአብሔር እኮ ክንዱን ዘረጋልኝ፣ እግዚአብሔር እኮ እድል ሰጠኝ፣ እግዚአብሔር እኮ ትናንትና ያለቀስኩበትን እንባዬን አበሰልኝ የምትሉበትን የእግዚአብሔርን ክንድ የምትገናኙበት ጊዜ በኢየሱስ ክርስቶስ ስም ይሆንላችሁ። አሜን፣ 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 አሜን። ዋው! በጣም ብዙ ሰዎች እግዚአብሔር እየተናገረኝ ነው። በብቸኝነታችሁ ዛሬ የጌታ ክንድ ይገለጣል። ዙሪያችሁ ባዶ የሆነላችሁ ሰዎች እግዚአብሔር ክንዱን ይገልጣል። እግዚአብሔር ኪዳን ለገባው ሰው ሁል ጊዜ አባት ነው። በድል ይመራል፣ በሞገስ ይመራል፣ እንደገና ይቀይራል፣ ድል ይሰጣል። በቃ በተባለ ነገር ላይ ደርሶ እንደገና ክንዱን ይገልጣል። ይህ የእግዚአብሔር ታላቅ ስራ ነው። ይህ የእግዚአብሔር ክንድ ነው። ስለዚህ እግዚአብሔር ሁሉ ጊዜ እንደዚህ ነው የሚሰራው። በቃ በተባለ ነገር ላይ፣ አበቃ ባላችሁት ላይ፣ እኔ የሚረዳኝ አጣው ባላችሁት ላይ፣ የሰው እርዳታ ወዳጆቼ ጊዜያዊ ነው። የሰው እርዳታ በሕይወታችሁ እንደው እግዚአብሔር ብቻውን ቢረዳችሁ ጥሩ ነው። ለምን እንደሆነ ታውቃላችሁ? ሰዎች በረዱ መጠን ካንተ ፊድባክ ይፈልጋሉ። ካንቺ ፊድባክ ከዛ በላይ እጥፍ አድርገሽ እንድትመልሽ ይፈልጋሉ። እግዚአብሔር ሲረዳሽ ግን እንዲሁ ይረዳሻል። ሲያግዛችሁ ከእናንተ ለመቀበል አይደለም፣ ከኛ የሚፈልገው ምስጋና ነው። ዘዳግም ምዕራፍ 33 ላይ ቁጥር 29 ላይ እግዚአብሔር ቃል ሲናገር ሙሴ የእግዚአብሔር ሰው ሙሴ ወደ እግዚአብሔር ከመሄዱ በፊት ሕዝቡን የባረከው በረከት አለ። እዛ በረከት ውስጥ ምን እንደምን ታውቃላችሁ? ቁጥር 29 ላይ እንደዚህ ይላል፣ እስራኤል ሆይ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ቻባሃታ ካባሃቶ ማያ ሾባሃታ ካባሃታ ባያ። አሜን፣ አሜን፣ አሜን። ምስጉን ነህ፣ በእግዚአብሔር የዳነ የተወደደ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ ነው። አያችሁ፣ እግዚአብሔር ወዷቸዋል፣ አድኗቸዋል። ስለዚህ የረድኤትህ ጋሻ ነው፣ ይረዳሃል፣ ረዳትህ ነው ማለት ነው። ዋው! አንድ ሰውን ዛሬ የሚረዳ የእግዚአብሔር እጅ ይመጣል። አንድ ሰው ዛሬ በእግዚአብሔር እርዳታ መስመር ውስጥ ይገባል።
ቻባሃታካታካባቺ ዳማንታካባያ በእግዚአብሔር እርዳታ መስመር ውስጥ የሚገባ ሰው አለ። በእግዚአብሔር እርዳታ እግዚአብሔር ሊረዳው እጁን የሚዘረጋለት ሰው አለ። ሊያግዘው ጌታ ክንዱን የሚዘረጋለት ሰው አለ። የከፍተኛነትም የረድኤት ጋሻ የከፍተኛነትም ሰይፍ ነው፣ ወይም ደግሞ ከፍታ የምትይዝበት የከፍታይ ዋና ምስጢር ነው እግዚአብሔር። ጠላቶች ይገዙልሃል። ለምን? አንተ በእግዚአብሔር ስለዳንክ። በእግዚአብሔር ለዳነ ሰው፣ በእግዚአብሔር ለተያዘ ሰው ማይገዛ ጠላት የለም። ባይዘይ በእግዚአብሔር ለተያዘ ሰው ማቻካ ባህታካያ ዛሬ ስሙኝ፣ እኔ እንደዚህ ሆኛለሁ፣ የኔ ጉዳይ በቃው መጨረሻ ነው፣ እንደዚህ ሆንኩ ብዙ ነገር ለምታቀርቡ ሰዎች ለእናንተ መልእክት አለኝ። እግዚአብሔር እናንተን ሊረዳችሁ ከዙፋኑ ይመጣል። እናንተን ሊያግዛችሁ ከዙፋኑ ይመጣል። ታላቅ የእግዚአብሔር ጉብኝት በሕይወታችሁ ይገለጣል። ብቻውን እግዚአብሔር እናንተን ያግዛችኋል። ብቻውን እግዚአብሔር የእናንተን ነገር ይሰራል። ቻባሃታ ጋባያ አሜን። በእግዚአብሔር ለተያዘ ሰው የማይገዛና የማይታዘዝ ጠላት የለም። ጠላቶች ይገዙልሃል ይላል። ሻባሃታ አንተ ከፍታቸውን ደግሞ ትረግጣለህ ይላል። አንድ ሰው የጠላቱን ከፍታ እንዲረግጥ ሰማይ ወስኗል። የጠላቶቻችሁን ከፍታ እንድትረግጡ፣ የአስጨናቂዎቻችሁን ከፍታ እንድትረግጡ እሱ ለራሴ ብሎ በጣም ብዙ ደክሞና ለፍቶ ያዘጋጀውን የሱን ከፍታ እንድትረግጡ ሰማይ ወስኖላችኋል። አሜን ላለ ሰው በጌታ በኢየሱስ ስም ይሆንለት። ዛሬ ጸልያለሁ። ጌታ ሆይ ሻባሃታ ካባያ የጠላቶቻቸውን ከፍታ የሚረግጡ ወንድና ሴት ልጆች እዚህ ስላሉ አመሰግንሃለሁ። እግዚአብሔር ሆይ የጠላቶቻቸውን ከፍታ ይርገጡ። ለምን? የረድኤቴ ጋሻ ነው። ዳዊት ደግሞ እግዚአብሔር ረዳቴ ነው አለ። ሰው ምን ያደርገኛል? ምንም ማድረግ። እግዚአብሔር ረዳቴ ነው። በጠላቶቼ ላይ አያለው። ሀፓሻካቲያና ማንታ እግዚአብሔር ረዳት ሲሆን አይቻለሁ። እግዚአብሔር አጋዥ ሲሆን አይቻለሁ። ሲያግዘኝ አይቻለሁ። ሲደግፈኝ አይቻለሁ። ሲያበረታታኝ አይቻለሁ። ሲያቆመኝ አይቻለሁ። ሀቲ ላቫሃታ ካዳ ካባጃ ካታጋባስ ማካቲ ካራ ካዳባስ ሀጃ ባጋዲ ጋባራሳ የጠላቱን ከፍታ የሚረግጥ ሰው አለ። የጠላቶቻችሁን ከፍታ እንድትረግጡ ተወስኖላችኋል። ዳዊትም በጠላቶቼ ላይ አያለው አለ። እግዚአብሔርን ሲሰራ አያለው አለ። ደግሞ እዚህ ጋር ምን አለ? ሙሴ ከፍታቸውን ትረግጣለህ አለ። ጠላቶች ይገዙልሃል ይላል። አጃባሃቲያ ሁለቱም ሐሳብ ተገናኝቷል። እዚህ ጠላቶች ይገዙልሃል ይላል። እዚህ ደግሞ ዳዊት ደግሞ በጠላቶቼ ላይ አያለው ክንዱን አለ። ሰው ምን ያደርገኛል? እኔ እግዚአብሔር ረዳቴ መሆኑን እናገራለሁ፣ አልደብቅም ይላል። ሻባሃታ ጋባ ዛሬ ጌታ ሆይ ጸልያለሁ። አንድ ሰው በጌታ በኢየሱስ ክርስቶስ ስም በዚህ መንፈስ እንደገና እንዲበረታ ጸልያለሁ። ረዳት እንዳላቸው አምነው፣ የሚረዳ እንዳላቸው አምነው፣ የሚያግዝ እንዳላቸው አምነው ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እንዲበረቱ፣ ውስጣቸው እንዲበረታ፣ በጌታ በኢየሱስ ክርስቶስ ስም አቅም እንዲያገኙ ጸልያለሁ። ጠንክር የኔ እህት፣ በርታ ወንድም። ለምን? እግዚአብሔር ረዳቴ ነው። ለምን? ከሁሉ በላይ የሆነ ሰማይና ምድርን የሰራ ከእግዚአብሔር ዘንድ እርዳታ አለ። በሌላ ቦታ ዳዊት ሲናገር እንደዚህ አለ፣ እርዳታ ፈልጌ ዓይኖቼን ወደ ተራሮች አነሳው፣ ረድኤቴ ከወዴት ይምጣ ብዬ ፈለግኩኝ። ረዳቴ ግን ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። አቤት ጌታ፣ አቤት ጌታ። ለአንድ ሰው ዛሬ በጌታ በኢየሱስም ከእግዚአብሔር ዘንድ ረዳት ይምጣ። ከእግዚአብሔር ዘንድ
እውነተኛ የሆነ እርዳታ መጣ። በጌታ በኢየሱስ መጣ። እርዳታ ከሰማይ መጣልኝ በሉ ከኔ ጋር ማቻ ባህቲ ካሱ ታፓያ ኢዳጋባራ ሌሌሶና ማጃ ካዳ ሶኮቶ ፓራሴና ሃታ ካዲካዳ ሰይጣን የሚያስጨንቃችሁ በተለያየ አይነት ሁኔታ ውስጣችሁን የበላችሁ በቃ መጸለይ አቅቶኛል አያለው ብዙዎቻችሁ ኮሜንታችሁ ላይ እግዚአብሔር በእውነት እግዚአብሔር ይባርክ የእግዚአብሔር ሰው ባንተ ጸሎት እየበረታን ነው እያላችሁ እያየው ነው ኮሜንታችሁ። ዛሬም አንድ ሰው እንዲበረታ የሚያደርግ መንፈስ ያገኘዋል። እንዲጠነክር የሚያደርግ መንፈስ ያገኘዋል። ዋው! ባለፈው በጸለይኩት ጸሎት ለራሱ ብዙዎች ንስሐ ሁሉ ገብቻለሁ ብሎ ኮሜንት ጽፎ አይቻለሁ። እግዚአብሔር በደንብ እየሰራ እንደሆነ እያየው ነው። ስለዚህ ዛሬ ጸልያለሁ ለአንድ አማኝ በጌታ በኢየሱስ ክርስቶስ ስም ረዳት ከሰማይ እንዲመጣ፣ ፈጣን እርዳታ ከሰማይ እንዲመጣ፣ የቸኮለ እርዳታ፣ የፈጠነ እርዳታ ከእግዚአብሔር ዘንድ ለአንድ ሰው መጣ። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ ዳዊት። ማይ ጎድነስ! ምን አይነት ከባድ ቃል ነው! ምን አይነት በጣም ፓወርፉል ቃል ነው! ይኸውላችሁ እናንተ በደከማችሁ ጊዜ ረዳት አላችሁ። አቅም የለኝም፣ እኔ አልችልም፣ የኔ አቅም ጥቂት ነው፣ ምን መሆን እንዳለብኝ አላውቅም፣ እንዴት አልፋለሁ ያላችሁ ሰዎች አላችሁ አይደለ? ለእናንተ መልእክት አለ። ከሰማይ እርዳታ ለእናንተ መጣ። ከሰማይ ይኸውላችሁ እናንተ ባቃታችሁ ጉዳይ ላይ፣ አቅም በተዘጋበት ጉዳይ ላይ፣ እናንተ በጨረሳችሁት ጉዳይ ላይ የእግዚአብሔር እጅ መጣ። የመንፈስ ቅዱስ እጅ መጣ። ማቻ ባሃሲ ካታሶ ቬካታሻላ ባሃዳጋቡሳ ሄልቫና ራሃዳጋባሴናሞ ሻባሃዳጋራዲጋ ላባራዴጌቤስ ሮቦጎዶጎቦ ሾጎዶጎቦ ሮዲ ላቫያ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። አንድ ሰው በእግዚአብሔር እርዳታ ውስጥ ይገባል ዛሬ። አንድ ሰው በእግዚአብሔር ረዳትነት ውስጥ ይገባል ዛሬ። አንድን ሰው የሚረዳ የእግዚአብሔር እጅ ይመጣል ዛሬ። አንድ ሰው ረዳት ያገኛል ዛሬ ከሰማይ። ትናንትና የረዳችሁ፣ ትናንትና ያገዛችሁ፣ ትናንትና ያወጣችሁ፣ ጨለማን ብርሃን ያደረገ እግዚአብሔር ዛሬም ያግዝሻል የኔ እናት። ዛሬም ያግዛል ወንድሜ። ዛሬም ያግዛችኋል እህቶቼ። ዛሬም ይደግፋችኋል፣ ያሳልፋችኋል። በብዙ ድል፣ በብዙ ሞገስ፣ በብዙ ታላቅ ክብር እግዚአብሔር ያወጣችኋል። እግዚአብሔር ይረዳችኋል። እግዚአብሔር ያሳልፋችኋል። እግዚአብሔር ድል ይሰጣችኋል። እንድታውቁልኝና እንድትረዱ የምፈልገው ረዳት እንዳላችሁ እንዳትረሱ። ሰይጣን ሁል ጊዜ የእግዚአብሔርን ልጆች በመክሰስ ነው የሚታወቀው። ከሳሽ ነው ሰይጣን። አያችሁ፣ ትልልቅ ክስ ከፍቶ ይከሳል። እና ሰይጣን ሲከሳችሁ በሌለ ነገር አይከሳችሁም። ባይዘው ይሄን ነገር እንድታውቁ የምፈልገው ነገር ምን ማለት ነው? ይሄ ማለት የሆነ በመላምት አይደለም ሰይጣን የሚከሳችሁ፣ የሚታይ ነገር ይዞ ነው የሚከሳችሁ። ለምሳሌ ሞክረሽ ያልተሳካልሽ ነገር ካለ ያንን ያልተሳካልሽን ጉዳይ ይዞ ነው የሚከስሽ። ፕሮሰስ አድርጋችሁ ፕሮሰስ ያልተሳካ ካለ ያ ፕሮሰስ መች ተሳካ እና ጌታ ካንቺ ጋር ቢኖር ኖሮ እሱ አይሳካም ይላል። ይሄ ምንድነው? ስትራቴጂው ነው ኢየሱስ። እና ያለፈውን ነገር ሁል ጊዜ እያመጣ ስትራቴጂካሊ በሆነ መንገድ እናንተን ይከሳል። ሲከሳችሁ እንዳልኳችሁ ምንም በሌለበት ዝም ብሎ በጅምላ አይደለም የሚከሳችሁ። እጅ ላይ ሪስ ይዞ ጽፎ አምጥቶ ነው እናንተን አይምሯችሁን አሳምኖ ነው የሚከሳችሁ። የተበላሸ ነገር፣ የወደቀ ነገር፣ ያልተሳካ ነገር፣ እጃችሁ ያልገባ ነገር እየነገራችሁ ደጋግሞ እያሳመናችሁ ይከሳችኋል። እናንተ ደግሞ የዚህን ሰዓት እንዲህ ማለት አለባችሁ፣ ረዳት አለኝ በሉ። ረዳት አለኝ። ረዳት ያውም ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው።
የሚረዳኝ አባት አለኝ። የሚያግዘኝ አባት አለኝ። ማጃ ካዶ ሳባያ ሶባሃታ ካሲዳ ማንታ። አንድ ሰው የሚረዳ የእግዚአብሔር ክንድ በኃይል መጣ። አንድን ሰው የሚደግፍ የእግዚአብሔር ኃይል መጣ። ለአንድ ሰው ጉልበት የሚሆን የእግዚአብሔር እጅ መጣ። አንድን ሰው ከወደቀበት የሚያነሳ፣ አንድን ሰው እንዴት አልፋለሁ ያለበትን በድል የሚያሳልፍ፣ አንድን ሰው ግራ የተጋባበትን ሰው እንደገና ድል የሚሰጥ የእግዚአብሔር ክንድ በጌታ በኢየሱስ ክርስቶስም በኃይል መጣ። ዋው! ማሻ ባህዳጋስ ሮባላ ካታሴና ማንታ ድሮባሺ ካታሲካ ዳጋባራሌ ማንታ። ረዳት አለሽ የኔ እናት። አጋዥ አላችሁ ወዳጆቼ። የሚደግፋችሁ አላችሁ። የሚረዳችሁ አላችሁ። የሚደግፋችሁ አላችሁ። አሁንም እግዚአብሔር ሊረዳችሁ፣ አሁንም እግዚአብሔር ሊያሰፋችሁ፣ ባላችሁበት ቦታ ሊደግፋችሁ፣ አቅም ጉልበት ሊሆንላችሁ፣ ብርታት ሊሰጣችሁ፣ እናንተን እንደገና ሊያቆማችሁ በኃይል የእግዚአብሔር እጅ ይመጣል። በኃይል የጌታ ክንድ ይዘረጋል። በኃይል የጌታ መንፈስ እናንተን ይረዳችኋል። በኃይል ነገራችሁ ይቀየራል። በኃይል የሞገስ መንፈስ ያገኛችኋል። በኃይል እንደገና መንፈስ ቅዱስ ታላቅ ነገር ያደርግላችኋል። በኃይል አንድ ሰው በኢየሱስ ክርስቶስም በድል ይቆማል። በኃይል ለአንድ ሰው የእግዚአብሔር ክንድ ፈጥኖ ይመጣል። በኃይል አንድ ሰው እንደገና ቆመ። በቃ ወደቀ ብሎ ጠላቶቻችሁ አጨብጭቦ ሳይጨርሱ እግዚአብሔር እንደገና ሊያነሳችሁ ይመጣል። አጆፓ ካሲና ማሃዳቫያ ለብረዚጋታ ሻባሃዳ ጋባሳራባያ ድራሲና ማሻጋዳ ጋባሴላ ቫሃር በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እንደ እግዚአብሔር ሰው እጸልያለሁ። ከዚህ ሰዓት ጀምሮ፣ ከዚህ ደቂቃ ጀምሮ አምላኬ እግዚአብሔር በሚገርም ጣልቃ ገብነትና በታላቅ ጉብኝት ለአንድ ሰው በጌታ በኢየሱስ ስም ጣልቃ ገባ። አንድ ሰው አልችልም ብሎ የተቀመጠ ሰው፣ በቃኝ ብሎ የተቀመጠ ሰው፣ ተዘጋ ምዕራፌ ብሎ የተቀመጠ ሰው እንደገና በሞገስ መነሳት ይጀምራል። እንደገና እግዚአብሔር ታላቅ ነገር ማድረግ ይጀምራል። ጃባዚና ማንታ ባህረባያ ስሙኝ በደንብ። እግዚአብሔር ረዳታችሁ ከሆነ አትፈሩ፣ ቀና ብላችሁ ትሄዳላችሁ። እግዚአብሔር ረዳቱ የሆነለት ሰው ስለ እግዚአብሔር ሲነገር ቢዋል ቢታደር አይሰለቸውም። ለምን? እግዚአብሔር የረዳው ነው። አያችሁ፣ ፍቅሩ ገብቶታላ። ትናንትና አውጥቶታላ። ዋው! ባልተደረገልንና ባላገኘነው ነገር እና ትናንት በተበላሸ ነገር የኛ ነገር አይወሰድም። ቢኮዝ ኦፍ ከኛ ጋር ያለው የሚረዳን ነው፣ ረዳታችን ነው። እስካሁንም የሚረዳን ነው። እስካሁንም ያሳለፈን ነው። ነገም የሚያሳልፈን ነው። ድል የሰጠን ነው። ድል የሚሰጠን ነው። አሜን አሜን። እጸልያለሁ ለአንድ አማኝ፣ እጸልያለሁ ለአንድ ሰው በጌታ በኢየሱስ ክርስቶስ የእግዚአብሔር መንፈስ፣ የመንፈስ ቅዱስ እጅ ለአንድ ሰው በጌታ በኢየሱስ ክርስቶስ ስም ጣልቃ ገብቶ አዲስ ነገር ያደርግለታል። ለአንድ ሰው በጌታ በኢየሱስ ክርስቶስ ከሰማይ አሁን ፈርታችሁ ባላችሁበት፣ ዋው እያየው ነው። ፈርተው ያሉ ሰዎችን እያየው ነው። ፈርተው የተቀመጡ፣ በቃ ይሄ ነገር ሊሆን ይችላል፣ ሊሳካ ይችላል፣ ይሄ ነገር እንደዚህ ሊሆን ይችላል፣ መስመር ውስጥ ሊገባ ይችላል፣ ይሄ ነገር እንደዚህ ይሆናል እያሉ በፍርሃት ውስጥ ያሉ ሰዎችን እያየው ነው። ጌታ እንደዚህ እያለኝ ነው። አዎ ይሆናል፣
በቅርብ ጊዜ እግዚአብሔር አደርገዋለሁ አለኝ። ማካታባይ ምን እያየው እንደሆነ ታውቃላችሁ? ጌታ መንፈስ እንደዚህ እያለኝ ነው። ስሙኝ በደንብ። ይሄ እንደ ዋንጫ አይነት ነገር ሯጮች ወይም ደግሞ በተለያየ ውድድር ተወዳድረው ሰዎች እጃቸው ላይ ዋንጫ እንደሚይዙ አሸንፎ ዋንጫ እንደሚወስዱ አንዳንድ ሰዎች ብዙ መከራ፣ ብዙ ፈተና፣ ብዙ ማይታለፉ ቀናቶችን ያለፉ ሰዎች ለክብር ሲቆሙ አያለሁ። ጌታ እንዲህ ያለኝ ነው፣ የመከራ ጊዜ እየበቃ ነው አለኝ ጌታ። የመከራ፣ የሐዘን፣ የብቸኝነት፣ የለቅሶ፣ የግራ መጋባት ጊዜ እየበቃ ነው ይለኛል የጌታ መንፈስ። ውይ እየበቃ ነው ይለኛል እግዚአብሔር መንፈስ። የሐዘን ምዕራፍ፣ የችግር ምዕራፍ፣ የግራ መጋባት ምዕራፍ፣ እንዴት አልፋለሁ እንዴት ይሆናለሁ ያላችሁበት ምዕራፍ እየበቃ ነው አለኝ ጌታ። አንድ ሰው ለክብር ደርሰዋል። ለአንድ ሰው ሀባካዲያን የሐዘኑ ጊዜ እያለፈ ነው። የለቅሶ ጊዜ እያለፈ ነው። የግራ መጋባት ጊዜ እያለፈ ነው። የብቸኝነት ጊዜ እያለፈ ነው። እስቲ ከኔ ጋር እያለፈ ነው በሉ። ባጂ ዳካሶ ሄላ ማሃንታባይ እያለፈ ነው። የብቸኝነት ጊዜ እያለፈ ነው። የሐዘን ጊዜ እያለፈ ነው። የባዶነት ጊዜ እያለፈ ነው። የኪሳራ ጊዜ እያለፈ ነው። ብዙ ጊዜ በር ተዘግቶ ያለቀሳችሁበት የለቅሶ ጊዜ እያለፈ ነው። ማመስገን ጀምሮ አሁን ምስጋና ጀምሮ ወዳጆቼ፣ ምስጋና አሁን ጀምሮ። አሁን ማመስገን ስትጀምሩ የእናንተን ነገር ጌታ መስራት ይጀምራል። አንድ ጊዜ አንድ እናት እንደዚህ አለች አሉ። ብዙ አስቸጋሪ ልጅ ነበረ እና ልጇ በጣም አስቸገረች። በጣም አስቸገረ። ወንድ ልጅ ነው። አስቸገረ። በቃ ሊስተካከል አልቻለም። እና ይቺ እናት ግን ትጸልያለች። ጸላይ ናት። መቼም ልጅ ነውና አይጣልም። ወጥቶ አውጥቶ መጣል አይቻልም። ስለዚህ ትጸልያለች። ጌታ ሆይ መልስ፣ ጌታ ሆይ መልስ እያለች ትጸልያለች። ነገር ግን ምን ተፈጠረ? አንድ ጊዜ ለሚመጡ አገልጋዮች ሁሉ ትናገራለች። እባካችሁ ልጄ እንደዚህ ይሆናል፣ እባካችሁ ዕዳ አለብኝ አለች። ደግሞ ትልቅ ዕዳ አለባት እና ያ ዕዳም ስላለብኝ የልጄ ጉዳይና የዕዳ ጉዳይ በጣም አስጨንቆኛል፣ እባክህ ጸልይ ብላ አገልጋዮችን የምታገኘችው ሁሉ ሪስት ትሰጣለች። እና አንድ ጊዜ ሁል ጊዜ ትጸልያለች። እዛ አንድ ጊዜ አንድ አገልጋይ ሪስ የተቀበለ አገልጋይ እያለፈ በጣም ከፍተኛ ጂፓሱን በዜሮ ከፍታ እያመለከች ነው ጌታን። እና በዜሮ ከፍታ እያመለከች ነው ጌታን። በቃ እልልታ ነው። ቤቷ ላይ ቀውጢ ተፈጠረ። ከዛ አገልጋዩ መጣና እሰይ ጌታ ሆይ በቃ ጸሎቷ ተመልሶላት ነው ይሆናል ብሎ ይጠይቃል። እና ማሚ ምንድነው የባለፈው ነገር ተስተካከለ ወይ ምናምን ሲባል አይ የልጅ ጉዳይ ተስተካከለ ወይ? አይ አልተስተካከለም። ከዛ እሺ የዕዳው ተከፈለ? አልተከፈለም። እና ምንድነው ስል አይ እያመለክ ራሱ ይከፈላል፣ እግዚአብሔር ያስተካክለዋል ብዬ ነው። በምስጋና ስለሆነ ነገሮች የሚስተካከሉት እያመሰገንኩ ነው አለች። አያችሁ፣ እውነትም እንዳለችው ሳይቆይ በወር ባልሞላ ጊዜ ውስጥ ልጇም ተመለሰ፣ ዕዳው ተከፈለ፣ እግዚአብሔር ጣልቃ ገባ። ስለዚህ ምስጋናችን ይከፍተዋል፣ ምስጋናችን ይሰራል፣ ምስጋናችን ይቀይራል፣ ምስጋናችን ድል እንድናገኝ ይረዳናል። ዛሬ ለአንድ ሰው ጸልያለሁ በጌታ በኢየሱስ ክርስቶስ። የእግዚአብሔር መንፈስ ጣልቃ እየገባ ለአንድ ሰው ማመስገን ሲጀምር
ነገራችሁን ያልተሰራውን መስራት ይጀምራል። ማመስገን ስትጀምሩ የእናንተ ነገር መስመር ይይዛል። ማመስገን ዳዊት ለዚህ ነው ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ ይላል። እግዚአብሔርን ስትጠሩት፣ እግዚአብሔርን ስታመሰግኑት በራችሁ ይከፈታል፣ ነገራችሁ ይስተካከላል። እግዚአብሔር ሁሉንም ቦታ ያስይዛል። ሃሌሉያ። ጸለይኩኝ። በጌታ በኢየሱስ ክርስቶስ ስም የአምላኬ እግዚአብሔር ክንድ በሕይወታችሁ አዲስ ነገር እንዲያደርግላችሁ ጸልያለሁ። የአምላኬ እግዚአብሔር እጅ አዲስ ነገር እንዲያደርግላችሁ ጸልያለሁ። በጌታ በኢየሱስ ስም ረዳት ከሰማይ እንዲመጣላችሁ ጸልያለሁ። እርዳታ፣ እውነተኛ እርዳታ፣ እውነተኛ የእግዚአብሔር እርዳታ ከሰማይ ይምጣላችሁ። በናዝሬቱ ጌታ በኢየሱስ ክርስቶስ እግዚአብሔርን የምታመሰግኑበት ምክንያት በሕይወታችሁ ይፈጠር። እግዚአብሔር ረዳቴ ነው ዳዊት አለ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እሱ እግዚአብሔር የረድኤትህ ጋሻ ነው። የረድኤትህ ጋሻ ነው። የከፍተኛነትህም ሰይፍ ነው። ጠላቶችህም ይገዙልሃል። ይህ ቃል ምን አይነት ኃይል አለው! ጠላቶችን የሚያስገዛ የእግዚአብሔር ሞገስ ነው። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ስም እግዚአብሔር የእናንተን ውጊያ ይዋጋ። እግዚአብሔር ታላቅ ነገር በሕይወታችሁ ያደርግላችሁ። እግዚአብሔር ረዳቴ ነው ብላችሁ ለጠላቶቻችሁ ንገሩት። ለሚያስጨንቃችሁ ንገሩ፣ አውሩ። አትችልም ለሚላችሁ ንገሩ። አትቀጥልም ለሚላችሁ ንገሩ። ዝግ ነው ለሚላችሁ ንገሩ። አይሆንም ለሚላችሁ ንገሩ። ሎብራሃ ዳጋ ባሼና ማንታ ሳባሃ ዳጋ ባሼላ ባህራ ጋዳጋባስ አባት ሆይ በጌታ በኢየሱስ ክርስቶስ ስም ከሰማይ የሆነ እርዳታ እህቶች ላይ ይሁን። ከሰማይ የሆነ እርዳታ ወንድሞች ላይ ይሁን። የሚደግፍና የሚረዳ የአንተ ክንድ ጣልቃ የሚገባ ከነሱ ጋር ይሁን። በብዙ ድል ወጥተው በብዙ ድል ይግቡ። ጌታ ሆይ የአንተ እርዳታ እንዲፈጥንላቸው ጸልያለሁ። ረዳት አንተ ነህ፣ አጋዥ አንተ ነህ፣ ሞገስ አንተ ነህ፣ ኃይል አንተ ነህ። ጌታ ሆይ በኢየሱስ ክርስቶስ ስም ታላቁ ክንድህ አዲስ ነገር እንዲያደርግ፣ በነገራቸው ላይ ክንድ እንዲገለጥ፣ በጌታ በኢየሱስ ክርስቶስ ስም ነገር እንዲቀየር፣ ጣልቃ እንድትገባ፣ ደጆች እንዲከፈቱላቸው፣ ታላላቅ ድል በሕይወታቸው እንዲሆን በኢየሱስ ክርስቶስ ስም እኔ እጸልያለሁ። የትኛውም የሚገዳደር ተግዳሮትና ተከራካሪ አጋንንታዊ ኃይል ከሕይወታቸው ዙሪያ ላይ ይነቀል። ድል ትሰጣለህ፣ ሞገስ ትሆናለህ፣ ትረዳለህ፣ ልጆችን ታግዛለህ፣ ልጆችን መውጫ ታዘጋጃለህ፣ ነገሮችን ሁሉ መልካም ታደርጋለህ። ስም የተባረከ ይሆን። በጌታ በኢየሱስ ስም ይህን ቃል አሜን ብሎ ከኔ ጋር የጸለዩ ሰዎች በድል ይውጡ፣ በድል ይግቡ። ሕይወታቸው የመውጣት የበረከት የታምራት ይሁን በኢየሱስ ስም አሜን። ወንድማችሁ ነቢይ አጥናፉ ነኝ። እንግዲህ እንደነገርኳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ብያለሁ። ላይክ አድርጉ፣ አስተያየታችሁን አስቀምጡ። ሌላው በጎን የቆማችሁ የእግዚአብሔርን ስራ እንድትሰሩ በእግዚአብሔር ፍቅር አሳስባችኋለሁ። ኮመንት ላይ አሳውቁኝ። ለምንድን ነው በተሻለ ይህንን
ለጸሎት የምንጸልይበትን ሳውንድ ሪከርድ የምናደርግበትን ጥሩ የስቱዲዮ ዕቃ ለመግዛት እንግዲህ እግዚአብሔር የረዳችሁ ሰዎች በጎኔ ለመቆም ፈቃደኝነታችሁን ከሰጣችሁ በኋላ ኮሜንት ላይ እናንተን ፈቃደኝነት እሺ እኔ በጎኔ ቆማለሁ የምትሉ ኮሜንት አያለሁ። በጎኔ ቆማለሁ እሺ የምትሉት ካላችሁ ከዛ መስመሬን አስቀምጣለሁ። በዛውም ደግሞ ታደርጋላችሁ የምትችሉትን አብረን የምንጸልይ ይሆናል። እግዚአብሔር ከእናንተ ጋር ይሁን። በደንብ በተሻለ ሁኔታ አሁን እኔ ይሄንን የሚቀዳው በስልክ ነው። ስልክ ደግሞ በፍጹም አይችልም፣ በደንብ እንትን አያረግም። ብዙ መልእክት አለ ውስጤ ላይ፣ ብዙ የተዘጋጀውት የጸሎት ርዕሶች ብዙ አለ። ስለዚህ ነገር ግን ስልኩ ደግሞ ስልክ ስለሆነ አይችልም እና ሪከርድ ማድረጊያ አለ። በጣም ጥቂት ብር ነው የሚወስደው። በዚህ በጎኔ እንድትቆሙ በእግዚአብሔር ፍቅር አሳስባችኋለሁ። የእግዚአብሔር ሰው በጎኔ እቆማለሁ የምትሉ ሰዎች ካላችሁ እሺ በጎኔ እቆማለሁ የሚለውን ኮመንት ላይ ጻፉ። እቆማለሁ የምትሉ ሰዎችን አይቼ መስመር አስቀምጣለሁ። እግዚአብሔር ከእናንተ ጋር ይሁን። ወዳችኋለሁ። እዚህ መጨረሻ ላይ አካውንቴን አስቀምጥና በዛ ላይ የምትችሉትን ብታደርጉ ከዛ እኔ ይደርሰኛል። ቢያንስ አንድ ሰው እግዚአብሔር የረዳውን እንኳን የሚችለውን ቢደግፍ ይህንን ችግሬን እቀርፋለሁ። የሚገርማችሁ በጣም መጸለይ መልቀቅ እየፈለኩ ግን ስልኩ ስቶሬጅ እየሞላ በጣም እያስቸገረኝ ነው። እንግዲህ በእግዚአብሔር ፊት ነው የምነግራችሁ። ስለዚህ ደስ ያላችሁ በጸሎት እየተጠቀማችሁ ሰዎች